ሄሉሻዬ እንግዲህ ስትጠበቅ በነበረበት ፕሮግራም ላይ እንግዲህ ብቅ ብላለች። ውድድሩም እንግዲህ የቅርጫት ውድድር ነው። ሴቶችንም ወንዶችንም ያካተተ ነበረ። ቤተሰቦቼ በዚህ አጋጣሚ ግን ሄሉሻዬ ያልተጠበቀ እዛው ፌንት ነቅላ እንኳን እነሱን እኔ ራሱ እያዩዋት የእውነት መስሎኝ ደንግጫለሁ። አብረዋ ሲጫወቱ የነበሩትንም አስደንግጣለች ማለት ነው። በመሀል የማይተው ማለት ነው። ሱስ ታውቃላችሁ? የፕራንክ ሱስ። ሄሉሻዬ እኮ ድሮ በፕራንክ አትቻልም ነበር። የእውነቴን ነው። ናቲን እኮ ማለት ነው ጭራ ነበር የምታስበቅለው። እግዚአብሔርን ፕራንካቸው እኮ እንዴት ደስ እንደሚለኝ ከናቲ ጋር እና ፈታ ነበር የሚያደርገው። ፕራንክማ በእነሱ ጊዜ ቀረ። የራሷን አይዲያ ነበር ፕራንክ የምታደርገው። ሄሉሻዬ ለየት ያለች ልጅ ነበረች። እንግዲህ 2030 ላይ ዛሬ ቀርባ የቅርጫት ኳስ ነው እንግዲህ የተጫወቱት። ውድድር የሚባል ነገር ሳይሆን አንዳንዴ እንዲህ ለየት ያለ ነገር እንግዲህ አጫዋቻቸው ድሬዳም የሆነ አንድ ልጅ ነበረ ሲያጫውታቸው የነበረ። ሄሉሻዬ አላስገባችም። እውነት ለመናገር ያው ሌላ ልጆች ነበሩ ሲያስገቡ የነበሩት። በመሀል ግን ያው ባላስገባም ብላ ነው መሰለኝ ሄሉሻዬ ያው እዛው ተጫዋቾችን የለመደ ሱስ ብያቸዋለሁ። ፕራንክ አድርጋቸው እንኳን እነሱ እኔ ራሱ ምን ሆና ነው ብዬ ደንግጬ ነበረ። እዛው ፕራንክ አድርጋ የማይረሳ ትዝታ ጥላባቸዋለች። በዚህ አጋጣሚ የቅርጫቱ ኳስ 2030 ላይ እንዳለ ሆኖ ሄሉሻዬን ከዚህ የበለጠ ትልቅ ደረጃ ላይ ሁላችንም እንደምንጠብቃት የእውነት ተስፋ አደርጋለሁ። ሄሉዬ ልክ እንደነ ለምለም ልክ እንደነ ሩታ ትልልቅ ሚዲያዎች ላይ እንደምትቀርብና ቤተሰቦቿን ቀና የበለጠ አሁንም ቀና ያደረገች ጀግና ሴት ናት ሄሉዬ። በዚህ አጋጣሚ ሄሉዬ በጣም የምትለይ ለቤተሰቦቿ ትልቅ ቦታ አላት። ለቤተሰቦቿ የምትደክም ልጅ ናትና በዚህ አጋጣሚ ትልቅ ደረጃ ደርሳ እንደማያት በትልልቅ ሚዲያዎች እንደምናያት ሁላችንም ተስፋንን በዚሁ ከቀጠለ ሄሉሻዬ። ያው የዛሬው እንግዲህ 2030 የቅርጫት ውድድር ኢቢኤስ ላይ ነበር ሄሉሻ የቀረበችው ማለት ነው። ያው አንዳንዴ ለየት ያለ ነገር ለማቅረብና የ2030 ፕሮግራም በዛው ለማስተላለፍ ነው ቤተሰቦቼ። ብዙም ያው ውድድር አሸናፊ ተሸናፊ የሚባል ነገር የለም። ሁሉም ሲሳተፉበት የነበረ ነው ማለት ነው። ሄሉዬን ግን ያው በዚህ አጋጣሚ ያው ከኛ ትናንትና ምን ትጠብቃላችሁ እያለ ስንጠይቅ ነበር ትናንትና። ሄሉሻዬ ከአንቺ የምንጠብቀው እንግዲህ ትልልቅ ሚዲያዎች ላይ ወጥተሽ ትልቅ ደረጃ ደርሰሽ ከያብ ጋር ደግሞ ፍቅራችሁ አብቦ ሰምሮ ጠንክራችሁ ውስጥ ለውስጥ ተግባብታችሁ ፍቅራችሁን አጠንክራችሁ ብዙ ፈተናዎችን ብዙ ታሪኮችን አልፋችሁ በኢቢኤስ የሚሆን በትላልቅ ሚዲያዎች ቀርባችሁ ለወጣቱ የሚያስተላልፍ መልእክትና የሁለታችሁን ፍቅር እዛ ደረጃ የደረሰበትን ታስተላልፉ ማየት ነው። እኛ ተመልካቾችሽ ምንፈልገው እንጠብቃለን፣ ተስፋ እናደርጋለን። አይቀርም። ለሁሉም የጊዜ ጉዳይ አይደለም፣ የጊዜ ጉዳይ ነው። ሄሉዬ ትልቅ ደረጃ እንደምትደርሽና ከዛም በላይ ቤተሰቦችሽን የምታስከብሪ ጀግና ሴት ሆነሽ በትላልቅ ሚዲያ እንደምንጠብቅሽ ተስፋ እናደርጋለን ማለት ነው። ቤተሰቦቼ የዛሬው እንግዲህ መልእክት ይሄ ሆነው የኔ ጉጉትና የኔ ተስፋ ምኞቴ ነው። የሁላቸውም ነው። በትልልቅ ሚዲያ ሄሉሻ ቀርባ እኔ እንጃ የእውነቴን ነው የምላሽ ትልቅ ደረጃ እንደምትደርስ የዋህ ልብ ነው ያላት። ሄሉን እንዳየዋት የይቅርታ ልብ አላት፣ የዋህ ልብ፣ የፍቅር ልብ አላት። እኔ ብዙ ጊዜ ደጋግሜ ብየዋለሁና እንደዚህ አይነት ሰው ደግሞ መጨረሻው ያምራል። የእውነቴን ነው ምላችሁና ሄሉሻዬ መጨረሻ ሺመር። የዛሬው 2030 የቅርጫት ኳስ እንግዲህ ሄሉዬ ለየት ባለ በኢቢኤስ ቀርባለች። ኢቢኤስ ላይ ብትገቡ በሄሉ ዩቲዩብ ቻናል ላይ ብትገቡም ሼር አድርገዋለች። በዛም ማግኘት ትችላላችሁ ማለት ነው የኔ ቅመሞች። እኔ መቼም ሄሉሻ ሲባል የማልገባበት ቦታ የለም። እናንተም እንደዛው እርግጠኛ ነኝ ብዙዎቻችሁን እያዩአችሁ ነበር። ኮሜንታችሁ ደስ ብሏችሁ ሄሉዬ የኔ ጀግና፣ ሄሉዬ የኔ ምርጥ፣ ሄሉዬ የሴቶች በላይ፣ ሄሉዬ ትልቅ ደረጃ ደርሰሽ እናይሻለን እያላችሁ እንግዲህ ሁላችሁም ደስ ስትኑ እግዚአብሔርን በተለይ የሄሉ አድናቂዎች ትለያላችሁ። አስተዋዮች በቃ ሞሮች ናችሁ ብል አይገርመኝም። እግዚአብሔርን ነው የምላችሁ። ትልቅ ደረጃ ደርሰሽ እንደምናይሽ ከዚህ የበለጠ ተስፋ እናደርጋለን። ሄሉሻዬ የኔ ቆንጆ ማለት ነው። ዛሬ እንግዲህ ያው ሁላችሁም ሄሉዬን ለማየት እንግዲህ ተሯሩጣችሁ እንደኔ የገባችሁ አላችሁ። በነገራችን ላይ አንዳንዴ እንደዚህ ለየት ያለ ነገር ላይ ስትቀርቢልን ደስ ይለናል። የኛ ጀግና ሄሉሻዬ የኔ ውድ ከዚህ የበለጠ እንጠብቅሻለን። ከዚህ የበለጠ ትልቅ ነገር ላይ እንደምናይሽ ተስፋ እናደርጋለን። ትልቅ ሚዲያዎች ላይ በሚቀጥለው ደግሞ ቃለ መጠየቅ ከያብ ጋር እንግዲህ ፍቅራችሁ ጠንከር እያለ እየበሰለ እርስ በርስ እየተዋወቃችሁ እርስ በርስ እየተግባባችሁ እርስ በርስ ፍቅራችሁ እየጠነከረ ሲሄድ ደግሞ ልክ እንደ ሩታና እንደ አብርሽ በትልቅ ሚዲያ ላይ ቀርባችሁ እንግዲህ ታሪካችሁን እንደምንሰማ
ተስፋ እናደርጋለን። ሄሉዬ ቤተሰቦችን በሙሉ የምታስጠሪ ጀግና ሴት ትሆኛለሽ ብዬ እጠብቃለሁም ተስፋም አደርጋለሁ። የኔ ጀግና ዛሬ እንግዲህ ቤተሰቦቼ በኢቢኤስ ቴሌቪዥን ሄሉ